ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። በዓለም ነበር፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉትም ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ቃልም ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ዮሐንስ ስለ እርሱ መሰከረ፣ እንዲህም ብሎ ጮኸ፣ ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበርና ከእኔ ይልቅ የከበረ ሆኗል። ስለ እርሱ ያልሁት ይህ ነበር፣ እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና። ሕግ በሙሴ ተሰጥቶን ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። ቁጥር 19 አይሁድም አንተ ማን ነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትንና ሌዋውያንን በላኩበት ጊዜ የዮሐንስ ምስክርነት ይህ ነው። መሰከረም አልካደምም፣ እኔ ክርስቶስ አይደለሁም ብሎ መሰከረ። እንኪያስ ማን ነህ? ኤልያስ ነህን ብለው ጠየቁት። አይደለሁም አለ። ነቢዩ ነህን? አይደለሁም ብሎ መለሰ። እንኪያስ ማን ነህ? ለላኩን መልስ እንድንሰጥ ስለ ራስህ ምን ትላለህ አሉት። እርሱም ነቢዩ ኢሳይያስ እንዳለ የጌታችን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ አለ። የተላኩትም ከፈሪሳውያን ነበሩና እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነቢዩ ካይደለ ስለምን ታጠምቃለህ ብለው ጠየቁት። ዮሐንስ መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን እኔን እናንተ የማታውቁት በመካከላችሁ ቆሟል። እኔ የጫማውን ጠፍር ሊፈታ የማይገባኝ ከእኔ በኋላ የሚመጣው ከእኔ ይልቅ የሚከብር ይህ ነው አላቸው። ይህ ነገር ዮሐንስ ያጠምቅበት በነበረው በዮርዳኖስ ማዶ በቢታንያ በቤተ ራባ ሆነ። ቁጥር 29 በነጋው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እነሆ አለ፣ እንዲህም አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ቃሉን እግዚአብሔር ለማስተዋል ለበረከት ያርግልን። ይህንን ቃል ሌላ ጊዜም በውስጣችሁ አሰላስሉት። ዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ፋሲካችን ታርዶልን ዛሬ ደግሞ ተነስቶልናል። እግዚአብሔር ይባረክ። ለዚህ ቃል እስኪ ክብር ስጡ። አንድ ጌታ የተባረከ ይሆን። የእግዚአብሔር ቃል ራሱ ውስጥ ድምፅ አለው፣ ሕይወት አለው፣ ይሰራል። ለቃሉ ክብር እየሰጠን መቀጠል ይጠይቃል። መጽሐፍ ቅዱስ እያያዛችሁ ነው። ዛሬ ይህንን ቃል በልባችን እያሰላሰልን መንፈስ ቅዱስ ደግሞ ለዛሬ ያዘጋጀውን ስብከት ትምህርት ቤት ይናገረናል። አጠገባችሁ ያለውን ሰው ሰፋ ሰፋ በል፣ ውስጤን አስፋ ተባበሉ። እስኪ ወንድሞቻችሁ እግዚአብሔር ቃል አለው በሉ። እስኪ አለ እግዚአብሔርን ቃል እንሰማለን። ዛሬ የምታካፍለን ፓስተር ናት። ለእሷ ለመንፈስ ቅዱስ መድረኩን ሰጣለሁ። በጭብጨባ እንቀበላለን። ከፍ ያለ ጭብጨባ ለኢየሱስ። በጣም ያንሳል ለኢየሱስ። ከዚህ በላይ ሃሌሉያ። ለታረደው በግ ሞቶ ለተነሳው የሞትን ጣር አጥፍቶ ለተነሳው ሃሌሉያ። ከዚህ በላይ ይገባዋል፣ እልልታ ይገባዋል፣
አምልኮ ይገባዋል፣ ስግደት ይገባዋል፣ አድናቆት ይገባዋል። ክብር ሁሉ ተጠቅልሎ ለሱ ይሁን። የረዳን ጌታ ይባረክ። ዛሬ ለትንሣኤው በዓል መታሰቢያ ከ2000 ዓመት በፊት ኢየሱስ ክርስቶስ የሞትን ጣር አጥፍቶ ስለተነሳ እኛም በህይወት ኖረን፣ አሜን ሃሌሉያ። ወላጆቻችን አገር ቤት ቤተሰብ ሰላም ሆነው ዛሬን ስለበቃን እስቲ እንደገና ለጌታ እልልታ ጭብጨባ። ክብር ለኢየሱስ ይሁን። የዛሬ ሳምንት ያው በዚህ አገሩ ህፃናት የትንሣኤን በዓል አብረን አክብረናል። ሁል ጊዜም ትንሣኤውና ሞቱን እናስባለን። አሜን ክብር ለኢየሱስ ይሁን። አመት ሲመጣ ብቻ የምናከብረው አምላክ አይደለም፣ ሁል ጊዜ በልባችን አለ። ስሙ ይባረክ። ዛሬ ደግሞ ቃሉን ያስተምረናል፣ ቃሉን ያበላናል። የኢየሱስ ቃል ኃይል አለው። ሃሌሉያ። ኢየሱስን ከሞት ያስነሳ ያ መንፈስ በእናንተ ውስጥ ቢኖር ለሚሞተው ነገራችሁ ህይወትን ይሰጣል ይላል። ሃሌሉያ። እስቲ የኢየሱስ መንፈስ በእኔ ውስጥ አለ የሚል ሰው እጁን ያንሳ። ሃሌሉያ። በቃ በእኛ ውስጥ ጌታን ስንቀበል የእሱ መንፈስ አለ። ዛሬ ለሚሞተው ነገር ህይወት ይሰጣል። ትንሣኤው ብቻ አውርተን አንሄድም። እየሞተ እየወደቀ ላለ ነገር ዛሬ ኃይል ይገባል። ዛሬ ትንሣኤው ልዩነት ያመጣል። ክብር ለኢየሱስ ይሁን። ካላስቸገርኳችሁ የእግዚአብሔርን ቃል ቆመን ከሉቃስ ወንጌል ምዕራፍ 24 ላይ እናነባለን ሁላችንም። ከ1 ጀምሮ በገጽ ለምትፈልጉ 47 ላይ ነው። በአዲስ ኪዳን ሁላችንም ድምጻችንን ከፍ አድርገን እናነባለን። ሉቃስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ከደረሳችሁ ለማንበብ። ነገር ግን ከሳምንቱ መጀመሪያው ቀን ያዘጋጁትን ሽቱ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። ድንጋዩንም ከመቃብሩ ተንከባሎ አገኙት። ገብተውም የጌታን የኢየሱስን ሥጋ አላገኙትም። እነርሱም በዚያ ሲያመነቱ እነሆ 2 ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሦስተኛውም ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደተናገረ አስቡ። ቃሎቹንም አሰቡ። ከመቃብሩም ተመልሰው ይህን ሁሉ ለ11ዱና ለሌሎች ሁሉ ነገሯቸው። ይህንም ለሐዋርያት የነገሯቸው መግደላዊት ማርያምና ዮሐና የያዕቆብም እናት ማርያም ከእነርሱም ጋር የነበሩ ሌሎች ሴቶች ነበሩ። ይህም ቃል ቅዠት መስሎ ታያቸውና አላመኗቸውም። ጴጥሮስ ግን ተነስቶ ወደ መቃብር ሮጠ። በዚያም ዝቅ ብሎ ሲመለከት የተልባ እግር ልብስን ብቻ አየ። በሆነውም ነገር እየተደነቀ ወደ ቤቱ ሄደ ይላል። ክብር ለኢየሱስ ይሁን። ሃሌሉያ። መቃብሩ ባዶ ነው። ዛሬ የማካፍለው ቃል መቃብሩ ባዶ ነው በሚል ነው። ክብር ለኢየሱስ ይሁን። እንጸልያለን። ሃሌሉያ። ጌታ ቃሉን ይባርክልናል። ረማሼካ ፕሮዳላ ማሳ ሪሳ ፕሮዳላ ማሳ ሪንታላ ባዳላ ባሳ ኢየሱስ ተነስተሃል። የሞትን ጣር አጥፍተህ ተነስተሃል። አበሳችንን ሁሉ ቀብረህ አስወግደህ ተነስተሃል። እናመሰግንሃለን፣ እናመሰግንሃለን። ዛሬ በዚህ በትንሣኤ ጌታ ሆይ መታሰቢያ በዓል እያንዳንዱ ህይወት ላይ እግዚአብሔር ሆይ ትንሣኤ እንዲሆን ጸልያለሁ። የሞተ ነገር እንዲነሳ ጸልያለሁ። በመንፈሳችን ድነናል። በስጋ ደዌ፣ በተለያየ ጭንቀት፣ በተለያየ ድንጋይ የሆነ ነገር ዛሬ እንዲንከባለል ጸልያለሁ። በኢየሱስ ስም ይንከባለል። የትኛውም ጫና ይነሳ።
ይነሳ። ቃልህን ባርክልን። ቃልህን እንዳንሰማ የሚራገሙ መናፍስቶች ይመጡ። በኢየሱስም ስትቃወሙ ሕይወታችሁን አስለቅቁ፣ ጤንነታችሁን አስለቅቁ፣ ቢዝነሳችሁን አስለቅቁ። በትንሣኤው ኃይል ዛሬ ይለቀቃል። በረከታችሁን አስለቅቁ፣ የሆድ ፍሬያችሁን አስለቅቁ። የትንሣኤው ኃይል አሁን ኃይል በእኛ ላይ ይሰራል። ኃይሉ ያድናል። ማክራዴሌ ሱፕራዲያ ጀላማ ሱፕራዳላማሳ አስለቅቁ። ምንድነው የከበዳችሁ? ቃል ብቻ ሰምተን ለመሄድ አይደለም። አሁን በሕይወታችሁ ኃይል ይሆናል። የከበዳችሁ ነገር ይንከባለል። የከበዳችሁ ቋጠሮ ይፈታ፣ በኢየሱስም ይፈታ። ሪማሳ ፖራባሳ ለማአንቱ ለባያ ጨለማ ሁሉ አሁን ይገፈፍ፣ አሁን ይገፈፍ። ድንጋይ የሆነ ነገር ይንከባለል። ማን ይረዳኛል የሚሉት ጠራውን ይነሳ። የናዝሬቱ ኢየሱስ ተነስ። ዛሬ ለልጆች ተነስ። ዛሬ ለሴት ልጅ ተነስ፣ ለወንድ ልጅ ተነስ፣ ለብላቴኖች ተነስ። እንፈልግሃለን። የትንሣኤው ኃይል ይገለጥ፣ የትንሣኤው ኃይል ይገለጥ። ብዙ የሚያስፈልገን ጉዳይ አለ። እንፈልግሃለን። ና ኢየሱስ፣ ና ኢየሱስ፣ ና ወደ እያንዳንዱ ጓዳ ግባ። ና ወደ ሕዝብ ጓዳ ግባ። ና ወደ እያንዳንዱ ልብ ግባ። ልብን ኩላሊትን የምትመረምር መርምር ጌታ ሆይ፣ ፈትሽ ጌታ ሆይ። መነቀል የሚገባው ይነቀል፣ መተከል የሚገባው ይተከል፣ መለቀቅ የሚገባው ይለቀቅ። ራማሴ ፕራዲያላባሳ ጀላማሱ ፕራዳላማሳ የህይወት ቋጠሮ ይፈታ፣ የኑሮ ቋጠሮ ይፈታ፣ የሥራ ቋጠሮ ይፈታ። የትኛውም ቻሌንጅ አሁን ይከባለል፣ በኢየሱስም ይከባለል። የአርነት መንፈስ ይታወጅ። ማሳ ፕራዳላማሳ ማክረጀለበጀለ መሳ ዋካቴራ ባዳላባዲያ ረደለመጀለ መሳ ዋክረደለበደለበዲያ ግራዳላማሱ ፕራዳላማሳ መንፈስ ቅዱስ ጋበዝን። በዚህ በእያንዳንዱ ሕይወት ላይ ጋበዝኩ፣ በእያንዳንዱ ልብ ላይ ጋበዝኩ። ወደ ውስጠኛ ጓዳቸው ግባ፣ ግባ ኢየሱስ። ሬማላደላማሳ ጸልዩ ወንድሞቼ። መንፈስ ቅዱስ በሥራ ላይ ነው። አስገቡ። ነገራችሁን ይቀይራል። ዛሬ ምዕራፍ ይቀየራል። በትንሣኤው ኃይል ይቀየራል። ሬካ ፕራዳላማሳ ዤካ ፕሮዳላማሳ አባት ሆይ እናመሰግንሃለን። ክብር ላንተ ይሁን። ስለመጣ ተመስገን። ቃልህን ባርክልን በጌታ በኢየሱስ ስም። ለጌታ እልልታ ጭብጨባ ክብር ሰጥተን እንቀመጣለን። ሃሌሉያ! ክብር ለኢየሱስ ይሁን። መቃብሩ ባዶ ነው። ሃሌሉያ! የኢየሱስ ክርስቶስ መቃብር አሁን እንዳነበብ ነው ሽቱ ሊቀቡ በሶስተኛው ቀን እነሳለሁ እንዳለ እሱ እንደሚነሳ ኦልሬዲ ተናግሯል። ነገር ግን እነኚህ ሴቶች መግደላዊት ማርያም እንዲሁም ሰሎሜ፣ መግደላዊት ማርያምና ሰሎሜ ሌላኛዋ ማርያም ሶስቱ ሽቱ ይዘው በማለዳ ይላል። ነገር ግን በሳምንቱ መጀመሪያው ቀን ያዘጋጁትን ሽቱ ይዘው የኢየሱስን መቃብር ሊቀቡ ሲሄዱ ሃሌሉያ ሳይፈሩ። የሚገርም እኮ ነው። አስቡ፣ መቃብር ጋር መሄድ በራሱ አስቡ። ወደ ሞተ ሰው ጋር መሄድ በራሱ ቀላል አይደለም። እነኚህ ሴቶች ሽቱ ይዘው በቃ እንቀባለን ብለው ሲሄዱ፣ ነገር ግን አንድ ብርቱ መልአክ ሃሌሉያ ተቀምጧል። ሃሌሉያ ምን ትፈልጋላችሁ አለ። እነሱም የናዝሬቱን ኢየሱስን ተነስቷል፣ እነሳለሁ እንዳለ ተነስቷል፣ መቃብሩ ባዶ ነው አላቸው። ክብር ለኢየሱስ ይሁን። የጌታ የኢየሱስ ክርስቶስ ሞት ትንሣኤ ባይኖር የኛ ወንጌል ይሄ ወንጌል ሙሉ አይሆንም ነበር። አያችሁ፣ ኢየሱስ በመጽሐፍ ቅዱስ ከብሉይ ኪዳን ጀምሮ በነቢያት እንደሚወለድ ተነግሮ በአዲስ ኪዳን ኢየሱስ ክርስቶስ ተወልዶ ተፈጸመ። እንዲሁም እንደሚሰቀል፣ እንደሚቀበር፣ እንደሚነሳ ተናግሮ ኢየሱስ ባይነሳ ይሄ ወንጌል ሙሉ አይሆንም ነበር። ስለዚህ ይሄ ወንጌላችን ሃሌሉያ ሙሉ የሆነ ወንጌል ነው። አሜን። የተነገረ ትንቢት አንድም የማይቀር ነው። የሚፈጸም ወንጌል ነው። ተራ ቃል አይደለም። ኢየሱስ እነሳለሁ እንዳለ ሲናገራቸው አላመኑም ነበረ።
ደቀ መዛሙርቱ አብረው እየሄዱ እኔ ሄዳለሁ በሶስተኛው ቀን እነሳለሁ እያለ ሲናገራቸው እውነት አልመሰላቸውም። ከሞተ በኋላ ደግሞ በጣም አዘኑ፣ ተስፋም ቆርጠው ነበረ። ነገር ግን ኢየሱስ ተነሳ፣ እንደ ተስፋ ቃሉ ተነሳ። ክብር ለኢየሱስ ይሁን። አንድ ሰው መጽሐፍ እያነበበ የእግዚአብሔር ሰው ሲናገር ይህንን እምነት ለማጥፋት ምን ላድርግ ብሎ አሰበ። በጣም ጠቢብ ሰው ነውና ይህንን የሚከተሉትን ኢየሱስ እያሉ ይህን ሁሉ የሚከተሉትን ሌላ እምነት ለመቀየር ምን ማድረግ እችላለሁ ብሎ አንዱን ጓደኛውን አማከረ አሉ። ሲያማክር አንተ ይህንን እምነት ለማለፍ ከፈለግ ሰዎች እንዲከተሉ ለማድረግ ከፈለግ ልክ ይሄ ኢየሱስ እንዳደረገው መሞት አለብን፣ 40 ጊዜ መገረፍ አለብን፣ እሱ ያለፈበትን ነገር ሁሉ መቀበል አለብን፣ ከዛ እንደገና መቀበር አለብን። ተቀብረ ስትነሳ ሕያው ስትሆን ነው ሰዎች የሚያምኑት። እሱ ደግሞ የሆነውን በምድር ላይ የኖረውን ኑሮ አንተ ሆነ ከተገኘ ነው የሚከተሉህ። ስለዚህ እንዳትለፋ አለው አሉ ሲባል ምስክርነት ነው። የሆነ መጽሐፍ ላይ አንብቦ እግዚአብሔር ሰው ሲናገር ሰምቻለሁ። ክብር ለኢየሱስ ይሁን። ማን መፈጸም ይችላል? ኧረ ሃሌሉያ! ኢየሱስ ግን ተነሳ። እነሳለሁ እንዳለ ተነሳ። የኛን አበሳ ሁሉ ወሰደ። ዛሬ ድንጋይ የሆነ ነገር ማን ያንከባልልናል? ለነሱ አሁን ከባድ ነው፣ ሽቶ ይዘዋል። ግን ይህንን ድንጋይ ማን ነው የሚያንከባልለው? የነኚህ ጥያቄ ሽቶ ለያዙት ሴቶች ጥያቄያቸው የከበዳቸው ድንጋዩን ማን ያንከባልልልናል? የናዝሬቱ ኢየሱስ ሃሌሉያ! ብርቱ መልአክ አንከባለው የሞት አጥፍቶ ኢየሱስ ተነስቷል። ዛሬም በሕይወታችሁ ማን ያንከባልልልናል? ማን ይሄን ችግር ይፈታልኛል ለምትሉት ነገር ኢየሱስ ይፈታል። ኧረ ይፈታል። ኢየሱስ ፈቺ ነው። ኢየሱስ ፈቺ ነው። እስቲ ኢየሱስ ፈቺ ነው በሉ። የሞትን ጣር አጥፍቶ የተነሳ ጌታ ያንተ ጉዳይማ ለሱ ቀላል ነው። ኧረ ያንቺ ጉዳይ ቀላል ነው። የሞተን ያስነሳ። በምድር ላይ ሲመላለስ አልዓዛርን ከሙታን ያስነሳ። በጣም ይወድ የነበረውን አልዓዛር ጓደኞቹ ማርያም፣ ማርታ እንደ ቤተሰብ ነው፣ ቤተኛ ነው። ነገር ግን ወንድማችን ሞቷል ሲሉት እሱ ግን ሊያደርግ ያለው ያውቅ ነበር። ከተቀበረ በኋላ በአራተኛው ቀን ኢየሱስ ክርስቶስ መጣና አሳዩኝ አለ። ሃሌሉያ! ኢየሱስ ጌታ ነው። ሞቷል እኮ ሸቷል እኮ። እንዴት? በትንሣኤ ነው እንጂ አለች ማርታ። በትንሣኤ እንጂ ይሄ እንዴት ይሆናል? አንሱት፣ መግነዙን ክፈቱት። ሃሌሉያ! መግነዙን ክፈቱት አለ። ኢየሱስ ጌታ ነው። ዛሬም የከበደ ነገር የቀበርከው ነገር በዚህ በትንሣኤው ጀግና በኢየሱስ ስም ይነሳል። እስቲ ነገሬ ይነሳል በሉ። ሙት ሆኖ አይቀርም በሉ። ተቀብሮ አይቀርም በሉ። ይወጣል በሉ። ይገለጣል በሉ። የትንሣኤ ጌታ ነው የምናመልከው። አያችሁ፣ ዝም ብሎ ወሬ አይደለም፣ የሚፈጸም ወንጌል ነው። አሜን። ገና ደግሞ አሁን የሚፈጸም አለ። ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ እመለሳለሁ ብሏል። አሜን። የምንጠብቀው ተስፋ አለ። ወደ ሰማይ አረገ፣ ከፍ ከፍ አለና እንዲሁ እንዳያችሁ ኢየሱስ ክርስቶስ በደመና ይመለሳል። ሃሌሉያ! ሲያዩት አይናቸው እያየ ወደ ሰማይ ነጫጭ ልብስ የለበሱ ኢየሱስ ጋር ሃሌሉያ! እንዲሁ እያያችሁ ይሄ ኢየሱስ ይመጣል። ስለዚህ ልባችሁ አይታወቅ። በእግዚአብሔር እመኑ፣ በአባቴ እመኑ። በአባቴ ቤት ምን አለ? ብዙ መኖሪያ አለ። ክብር ለኢየሱስ ይሁን። ስፍራ ላዘጋጅ ሄዳለሁ አለ። እስቲ ስፍራ ሊያዘጋጅልህ ሄደዋል ተባባሉ። ይመለሳል በሉ። ሃሌሉያ! ይሄ ወሬ አይደለም፣ የሚፈጸም ትንቢት ነው። አሜን። ብዙ ጊዜ ኢየሱስ ይመጣል ሲባል የማይፈጸም እንዳይመስለን ተዘጋጅተን እንጠብቅ። የእያንዳንዱ ሰው ጥሪ የተለያየ ስለሆነ አሜን። ነቅተን መጠበቅ አለብን። ዘይታችንን ሞልተን መጠበቅ አለብን። በየዕለቱ በመንፈስ የነቃን መሆን አለብን። ክብር ለኢየሱስ ይሁን። በተለያየ ሁኔታ ነው ጥሪ የሚመጣው። አንዳንዱ በተለያየ በሞት አደጋ ሊሄድ ይችላል፣ ተጠርቶ ሊሄድ ይችላል። ደግሞ በመጨረሻው በትንሣኤው ኢየሱስ ክርስቶስ ሲመጣ በክብር
የምንሄድበት ጊዜ አለ። ክብር ለጌታ ይሁን። ስለዚህ እንዘጋጅ። አሜን። ኢየሱስ ተነስቷል። መቃብሩ ባዶ ነው። በሉ እስቲ ሃሌሉያ። ኢየሱስ ክርስቶስ በመነሳቱ የሆነልን ነገር ምንድን ነው የሚለውን ነገር ከአንደኛ ጴጥሮስ ምዕራፍ 1:2-3 እናነባለን። ኢየሱስ ክርስቶስ ከሙታን በመነሳቱ የሆነልን ነገር አለ። ያንን ደርሰን እናያለን። በገጽ 206 ላይ አንደኛ ጴጥሮስ ምዕራፍ 1:2-3 እናነባለን። እንዲህ ይላል፣ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻ ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል፣ በዚህም እጅግ ደስ ይላችኋል እያለ ሙሉን ብታነቡ የሚገርም መልእክት ነው። በቤታቸው አንብቡ ሙሉን ሐሳብ። ክብር ለጌታ ይሁን። የምፈልገው ሐሳብ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ዳግመኛ ወለደን። ኢየሱስ በመነሳቱ ዳግመኛ አዲስ ፍጥረት ሆነናል። ሃሌሉያ። አንደኛ የዘላለምን ሕይወት አግኝተናል። ለምትጽፉ ኢየሱስ ክርስቶስ በመነሳቱ ሕያው ተስፋ አግኝተናል። የዘላለም ሕይወት አግኝተናል። ክብር ለኢየሱስ ይሁን። ሃሌሉያ። የማይጠፋ ሕይወት ሕያው ተስፋ አግኝተናል። ሃሌሉያ። ልጅ ሆንን። ኢየሱስ ክርስቶስ በመነሳቱ ነው ልጅ ሆን ነው። የማይጠፋ ርስት አገኘን። ስሙ ይባረክ። ዮሐንስ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። ክብር ለጌታ ይሁን። እንዲሁ እስቲ ወዶኛል ተባባሉ። ምንም ሳይገኝብኝ ተወድጃለሁ በሉ። ሃሌሉያ። ፍቅር ለሰጠን ጌታ እስቲ አጨብጭቡለት። ለወደደን ጌታ ምላሽ ይገባዋል። እንዲሁ ወደደን። ቅድም በዝማሬም ጌታ ሲናገረን ነበር። ፍቅሩን ገለጠልን። ክብር ይሁንለት። እንዲሁ ወደደ። ለሰው ሁሉ ልጆች ነው ደግሞ የሆነው። ስሙ ይባረክ። ለተቀበሉት ሁሉ ግን ይላል ዮሐንስ 1 ቅድም ላይ ፓስተር አንብቧል። ዮሐንስ 1:12 ላይ ደግሞ ጥቅስ ለምትፈልጉ ለተቀበሉት ሁሉ በስሙ ለሚያምኑ ለነርሱ እስቲ ተናገሩ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጥቶናል። አሜን። እስቲ ስልጣን ተሰጥቶኛል በሉ። ሃሌሉያ። የልጅነት ስልጣን ቀላል እንዳይመስላችሁ። ልጅ መሆን ሰው እንኳን የአንድ ባለሀብት ልጅ የአንድ ንጉሥ ልጅ ሲሆን የተለየ ቦታ አለው። እኛማ ሃሌሉያ ሰማይ ምድርን ለገዛ ለጌታዎች ጌታ ሞትን ድል አድርጎ ለተነሳ አረ ሃሌሉያ የሱ የሆነ ሁሉ የኛ ነው። እስቲ የሱ የሆነ ሁሉ ያንተ ነው አትጨነቅ ተባባሉ። መልእክት ነው። ሃሌሉያ የአባት ርስት ያንተ ነው። አሜን። ክብር ለኢየሱስ ይሁን። ርስት በሰማይ ቀርቶልናል። ተስፋ አለን። ሕያው ተስፋ ነው። ደግሞ ተስፋችን የማይሞት ነው። አሜን። የሆነ ነገር ሆኖ በቃ እኮ ቀረ የሚባል አይደለም። የተረጋገጠ ተስፋ፣ የሚሆን ተስፋ። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ከሙታን በመነሳቱ የሆነልን ነገር የዘላለምን ሕይወት አግኝተናል። ሕያው ተስፋ አግኝተናል። ሌላ ሁለተኛው ሰላምን ሰበከላቸው። ክብር ለኢየሱስ ይሁን። አትፍሩ፣ ፍርሃት ተሰበረ። ኢየሱስ ክርስቶስ ከሙታን በመነሳቱ ጭንቀት፣ ፍርሃት ተሰበረ። ሰላም በሰዎች ሕይወት ውስጥ ገባ። ስሙ ይባረክ። ይህንን ቦታ ሉቃስ 24:36 ላይ
ይህንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ነገር ግን ደነገጡና ፈሩ፣ መንፈስን ያዩ መሰላቸው። እርሱም ስለምን ትደነግጣላችሁ? ስለምንስ ሐሳብ በልባችሁ ይነሳል? እኔ ራሴ እንደሆኑ እጆቼንና እግሮቼን እዩ። በእኔ እንደምታዩት መንፈስ ስጋና አጥንት የለውምና እኔ እንዳሳችሁ እዩ አላቸው። ከዛ ይህን ብሎ እጆቹንና እግሮቹን አሳያቸው። እነርሱም ከደስታ የተነሳ ገና ስላላመኑ ሲደነቁ ሳሉ በዚህ አንዳች የሚበላ አላችሁን አላቸው። አያችሁ፣ ከሞት ተነሳና አይሁድ በራቸውን ዘግተው ፈርተው እንዳይገሏቸው ፈርተው ነበር በተዘጋ ደጅ። በዛ መሃል ኢየሱስ በተዘጋ በር ኢየሱስ ገባ። ስሙ ይባላል። ዛሬም በተዘጋው ነገር ይገባል። በፈራኸው ነገር ላይ ኢየሱስ ይመጣል። በተጨነቀው ነገር ላይ ኢየሱስ ይመጣል። ሰላም ለእናንተ ይሁን። ሃሌሉያ። ገባና ያለው ምንድነው? ሰላም ለእናንተ ይሁን አላቸው ይላል። ፈርተው ደንግጠው ነበረ። ዛሬም በተለያየ ፍርሃት ላይ ያላችሁ ሰዎች ሰላም ለእናንተ ይሁን። ኢየሱስ አለላችሁ። አሜን። ኢየሱስ ከፍርሃት ነፃ ያወጣል። ክብር ለኢየሱስ ይሁን። አይሁድን ፈርተው ነበረ። ይቤዠናል ያሉት የተከተሉትን ገደሉ። ስለዚህ እኛንም እንዳይነኩ ብለው ተሰብስበው ባሉበት ኢየሱስ ገባ። ስሙ ይባረክ። ኢየሱስ ሰላምን ሰጥቶኛል። አጠገባቸው ያለውን ሰው ሰላም እንደ ወንዝ የሚፈስ ነው ተባባሉ። አትፍራ፣ አትጨነቅ ተባባሉ። ሃሌሉያ። ኢየሱስ የመጣው ሰላምን ሊያውጅ ነው። አሜን። ስለ ሰላም ጥቅስ ከፈለጋችሁ ዮሐንስ ወንጌል ምዕራፍ 20 ለምትጽፉ ቁጥር 19 እስከ 23 ሌላው ዮሐንስ 16:3 ላይ እንደገና ዮሐንስ 14:27 ላይ እንዲህ የሚል ቃል አለ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም። ሃሌሉያ። ዓለም የሚሰጠው ሰላም ጊዜያዊ የሆነ ይመስላል እንጂ ውሸት ነው። የኢየሱስ ሰላም ግን ብር ሳይኖር ሰላም በውስጥ ይኖራል። አሜን። ሃሌሉያ። ብር የማይተካው በብር የማይገዛ እንዲሁ የተሰጠ የክርስቶስ ሰላም ፈሶልናል። ስሙ ይባረክ። ኢየሱስ ደግሞ የሰላም አለቃ ነው። አሜን። ትንቢተ ኢሳይያስ 9 ላይ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነትን በጫንቃው ላይ ይሆናል ይልና ስሙ ምንድነው? ድንቅ መካር፣ ኃያል፣ የዘላለም አባት፣ ከዛስ የሰላም አለቃ ተብሎ ይጠራል። ሃሌሉያ። እሱ የሰላም አለቃ ነው። ሰላምን በእጁ የያዘ ነው። ሰላምን እንደ ወንዝ አሁንም በሕይወታችን ያብዛልን። ሰላም ለእናንተ ይሁን። ፈራችሁት ነገር ሰላም ይሁን። በደነገጣችሁት ነገር ሰላም ይሁን። ዛሬ በየትኛው ጥያቄ ላይ የኢየሱስ ሰላም በሕይወታችሁ ይግባ። ክብር ለኢየሱስ ይሁን። ሌላው ኢየሱስ ያደረገው በሶስተኛ አይምሯቸውን ከፈተላቸው። ኢየሱስ ክርስቶስ ከሙታን በመነሳቱ የሆነው ነገር ምንድነው? የኤማውስ መንገደኞች እየጠወለጉ ይሄዱ ነበር። ከዛ ኢየሱስ ክርስቶስ ከነሱ ጋር አብሮ ሆነና ምን ሆናችኋል? እንደውም ደርሰን ብናይ ደስ ይለኛል። የኤማውስ መንገደኞች ሉቃስ 24:13-32 ላይ ነው ያለው ቁጥር። ቃሉን ስናነብ ይኸውላችሁ የእግዚአብሔር ቃል ኃይል ስላለው ስናነብ በጣም ከሕይወታችን ጋር ይዋገዳል። ክብር ለጌታ ይሁን። ገጽ 78 ላይ ነው ያለው 24:32 ከ13 ጀምሮ ይቅርታ። ሉቃስ ወንጌል ምዕራፍ 24 ቁጥር 13 ከደረሳችሁ እናነባለን። እነሆ ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩ ኢየሱስ ራሱ ቀርቦ ከነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር።
ቁጥር 17 እርሱ እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው አላቸው። አብሯቸው እኮ ነው ያለው። ከዛ ቀለዮጳ የሚባልም አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን አለው። እርሱም ይህ ምንድን ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝብ ሁሉ ፊት በስራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛው ቀን ነው። ደግሞም ከእኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን። ሥጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር። ከእኛ ጋር ከነበሩት ቁጥር 24 ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት፣ እርሱን ግን አላዩትም። እርሱም እናንተ የማታስተውሉ ኢየሱስ ያለውን ስሙ። ቁጥር 25 እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያት ሁሉ ጀምረው ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው። ወደሚሄዱበትም መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። እርሱም ከእኛ ጋር እደር፣ ማታ ቀርቧል፣ ቀኑም ሊመሽ ጀምሯል ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶ ሰጣቸው። ዓይናቸው ተከፈተ፣ አወቁትም፣ እርሱም ከነሱ ተሰወረ ይላል። ክብር ለጌታ ይሁን። መጽሐፍትንም ሲከፍትልን ልባችን ይቃጠልብን አልነበረምን ተባባሉ። ክብር ለጌታ ይሁን። ኢየሱስ አይምሯቸውን ከፈተ። ክብር ለጌታ ይሁን። መጀመሪያ ግን ምን እየሆኑ ነበር? እየጠወለጉ። ለሱ ለራሱ እኮ ነው የሚያወሩት። እግዚአብሔር ከእንደዚህ አይነት ህይወት ይጠብቀን። ወንጌል ሰምተን እንዳልሰማ ሰው ከመኖር እግዚአብሔር ይጠብቀን። አይምሯችንን እስቲ እንይዛለን። ሁላችንም ልባችንና አይምሯችንን እግዚአብሔር ይክፈትልን። ልባችንን ያብራልን። ወንጌል ይብራልን። የተነገረን ወንጌል ከንቱ አይደለም። በኢየሱስ ስም አይምሯችን ይከፈት። የተነገረልን ማወቅ ይሆንልን። የመረዳት ባለጠግነት ዛሬ ይሰጠን። በኢየሱስ ስም አይምሯችንን ክፈት። ክፈት ጌታ ሆይ፣ በኢየሱስ ስም ክፈት። በቤት እየኖርን እንዳልኖርን፣ ወንጌል ሰምተን እንዳልሰማን መኖር ከኛ ላይ ይብቃ። ይከባለን። ዛሬ አይምሮ ይከፈት። በኢየሱስ ስም ይከፈት። እናመሰግናለን። ክብር ለኢየሱስ ይሁን። መጽሐፍትን ያስተውሉ ዘንድ አይምሯቸው ከፈተላቸው። የኢየሱስ ክርስቶስ መነሳት አያችሁ፣ ከተነሳ በኋላ ነው ኢየሱስ እያወራቸው እንደገና ራሱን ገለጠ። ክብር ለጌታ ይሁን። ዛሬም የኛ አይምሮ ይከፈት። ቃሉን ማንበብ ይሆንልን። በቤታችን ማንበብ ይሆንልን። እዚህም የምንሰማውን የትኛውን ቦታ የምንሰማውን ወንጌል የምናስተውልበት መንፈስ ይጨመርልን። ማቴዎስ 22:29ን ጥቅስ ለምትፈልጉ ኢየሱስ መልሶ አላቸው፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ አላቸው። ሰው የእግዚአብሔርን ቃል ካላወቀ ይስታል። አያችሁ፣ ይህንን ለምንድን ነው ያለው? ሰዱቃውያን ፈሪሳውያን የሙታን ትንሣኤ አንድን ሴት ካገባ በኋላ ያቺ ሴት ባትወልድ ሌላኛው ሰው ደግሞ ቢያገባ የሙሴ ወንድሙ ያግባ ይላል። ያም ወንድም ከሞተ ያኛው እስከ 7 ድረስ ቆጠሩና እቺ ሴት በመንግስተ ሰማያት ለማን ትሆናለች ብለው ኢየሱስን ጠየቁት። ከዛ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ አለ። አያችሁ፣ የእግዚአብሔርን ቃል ካላወቀ ሰው ይስታል። በሰማይ ማግባትም መጋባትም የለም፣ ሁሉም እንደ መላእክት ይሆናሉ አለ። ክብር ለጌታ ይሁን። ቃሉን ማወቅ ይሆንልን። ቃሉን መረዳት ይሆንልን። ቃሉን ካላወቅን የተሳሳተ ነገር ነው የምናስበው ምን ጠይቀው። ስለዚህ ሁሉ ጊዜ አሁን ቅድምም እግዚአብሔር ይመስገን ማንበብ ጀምረናል። በቤታችንም ይቀጥል።
ቃሉ ሕይወት ነው። አሜን። ክብር ለጌታ ይሁን። እየጨረስኩኝ ነው። አራተኛ ምስክር አድርጎናል። ኢየሱስ ክርስቶስ በመነሳቱ ሃሌሉያ ምስክር አድርጎናል። ያየነውን የሰማነውን እንናገራለን አሉ። አሜን። ዝም አንልም አሉ። መጀመሪያ የፈሩ ነበሩ፣ ደንግጠው ስለ ኢየሱስ መናገር የማይችሉ ሰዎች ሃሌሉያ እኛ ያየነውን የሰማነውን እንናገራለን። ይህ የሕይወት ቃል ነው። አሜን። ኢየሱስን የምናወራበት የትንሣኤ መንፈስ ተሰጥቶናል። ክብር ለኢየሱስ ይሁን። እስቲ የምስክር መንፈስ በእኔ ውስጥ አለ በሉ። ኢየሱስ ጌታ እንደሆነ አውጃለሁ በሉ። ኢየሱስ እንደተነሳ እናገራለሁ በሉ። ሃሌሉያ። ይህንን ሁል ጊዜ ለሌሎች ላልዳኑ ሰዎች ልንናገር ይገባናል። አሜን። ኢየሱስ የተነሳው ኢየሱስ ወደ ምድር የመጣው ዋናው ዓላማ ለምንድን ነው? የሰው ልጅ አለ የጠፋውን ሊፈልግና ሊያድን መጥቷል። የጠፋነውን እኛን አድኖናል። ብዙ ደግሞ ወደ በረቱ መምጣት የሚገባቸው ብዙ ሰዎች በደጅ አሉ። በኢየሱስ ስም ይምጡ። ወደዚህ አዳራሽ ይግቡ። ወደ መንግስቱ ይግቡ። የእግዚአብሔር መንግስት ሰፊ ናት። በኢየሱስ ስም ለብዙዎች መጸለይ ይሁንልን። ለብዙዎች መመስከር ይሁንልን። ብዙ ሰዎች ወደ ሲኦል እንዳይሄዱ እኛ አማኞች መጸለይ አለብን። ከሲኦል አምልጠናል። ከሞት ተርፈናል። ምስክር ልንሆን ተጠርተናል። ክብር ለጌታ ይሁን። ሮሜ 8:1 ላይ በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ይላል። ሮሜ 8:36 ላይ የሞተው ከሙታን የተነሳው በአብ ቀኝ ስለኛ የሚማልደው ኢየሱስ ክርስቶስ ነው አማላጃችን ይላል። ክብር ለጌታ ይሁን። ቃሉን እግዚአብሔር ይባርክልን። ቆመን እንጸልያለን። ስሙ ይባረክ። ቃሉን እግዚአብሔር ይባርክልን። ራእይ ምዕራፍ 1 ላይ 18 ያለውን አነብና እንጸልያለን። ክብር ለኢየሱስ ይሁን። ሞቼም ነበርሁ፣ እነሆም ከዘላለም እስከ ዘላለም ሕያው ነኝና የሞትና የሲኦል መክፈቻ አለኝ። ሃሌሉያ። የሞትና የሲኦል መክፈቻ በእጁ የያዘ ኢየሱስ ተነስቷል። አሁን ሕያው ነኝ አለ። ከዘላለም እስከ ዘላለም ሕያው ነኝ አለ። ሞቼም ነበር አሁን ግን ተነሳው አለ። ስሙ ይባረክ። የትንሣኤ መንፈስ ዛሬም በእኛ ሕይወት ይሰራል። መቃብሩ ባዶ ነው። ኢየሱስ በመነሳቱ የዘላለም ሕይወት በማመናችን ሕይወት አግኝተናል። የመጀመሪያው ልጅ ሆነናል። ከሞት ወደ ሕይወት ተሻግረናል። ሃሌሉያ። ሲኦል ባዶውን ቀርቷል። በኢየሱስም ዘራችን አምልጧል። ትውልዳችን አምልጧል። ብዙዎችን እናስመልጣለን። ሌላው ደግሞ ሰላምን ሰጥቶናል። ሰላም ሰጥቶናል። አትፍሩ ብሎናል። አንፈራም። በኢየሱስም ኢየሱስ ካንተ ጋር ነው። አትፍራ። በፍርሃት አንመላለስም። ፍርሃት ከሰይጣን ነው። በኢየሱስም የፍርሃት ቀንበር ይሰበር። የፍርሃት ወጥመድ ይሰበር። ፍርሃት ወጥመድ ነው። ዛሬ ይሰበር። በኢየሱስም ይሰበር። ዛሬ በትንሣኤው ቀን ብዙዎችን እያስጨነቀ ያለ የፍርሃት ቀንበር የተሰበረ ይሁን። ሌላው ኢየሱስ በመነሳቱ የሆነልን መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው። አይምሮ ይከፈት። መጽሐፉን እንድናውቅ እንድንበላ፣ ቃሉን እንድናሰላስል እንዳንስት እግዚአብሔር ሆይ በዚህ መንፈስ ሙላን። ማክራዴላ ባጃ መንፈሳችሁን እየፈታችሁ ጸልዩ። ሬካ ፓራባያ በመነሳቱ የሆነልን ነገር ይሄ ነው። ምስክር ነን ወንድሜ፣ ምስክር ነን። ሰምተህ ዝም እንዳትል። ዕዳ አለብን ለሌሎች የመናገር ኢየሱስን የማስተዋወቅ በጸሎት ብዙዎች እንዲድኑ በመጸለይ አስመልጥ፣ በመመስከር አስመልጥ። አብረህ በምትሰራው ለጥቁር ለነጩ እግዚአብሔር ለነሱ እንድትናገር ይጠብቅሃል። በኢየሱስም አፋችሁ ይከፈት፣ በወንጌል ይከፈት። ኢየሱስ ጌታ ነው የማለት ኃይል፣ ይህ የትንሣኤው ኃይል ራማሼካ ፕሮዳላባሳ ሞክሬሌሌቤሳ የትንሣኤው ኃይል በኢየሱስ ስም እግዚአብሔር ሆይ ጸልያለሁ። ምስክር አድርገን እንደገና ስላንተ በኃይል እንድንመሰክር የትንሣኤው መንፈስ በኃይል ይግባብን። ኢየሱስ ክርስቶስ የኢየሱስ ቅድም እንዳልኩት ሮሜ መጽሐፍ ላይ አለ 13 ላይ የኢየሱስ ክርስቶስ መንፈስ ኢየሱስን ያስነሳው መንፈስ በእናንተ ውስጥ ቢኖር ለሚሞተው ነገራችሁ ምን ይሰጣል?
እረ ዛሬ ህይወት ይሰጣል። እየሞተ ያለ ነገር ካለ ህይወት ይቀጠላል። በኢየሱስም ህይወት ይቀጠላል። ምዕራፍ ይቀጠላል። ድንዛዜ ይወገድ። አዚም ይነሳ። እስቲ ዲያብሎስን ስራ እየተቃወማችሁ ጸልዩ። ከህይወታችሁ ዙሪያ ድንጋይ የሆነ ነገር ሁሉ ይንከባለል። ጀላማ ሱፕራዳላ ማሳ ክራቴላ ባያሳ በትንሣኤው ኃይል ይነሳ ይነሳ ይነሳ። የኢየሱስ መንፈስ ባንተ ውስጥ አለ። ለሚሞት ነገር ዛሬ ህይወት ይገባል። ህይወት ይገባብሃል። በትንሣኤ ኃይል ትኖራለህ። በትንሣኤው ኃይል ትጸልያለህ። በትንሣኤ ኃይል ትመሰክራለህ። ማዳኑን ታውጃለህ። ልጅነትህ ቀልድ አይሆንብህም። በኩርነትህን አትሸጠውም። በኩርነትህን አታቃልለውም። በኩርነትህን ታከብረዋለህ። ይሄ መንፈስ የልጅነት መንፈስ ራባጄላ ማሳ ኤሳው በኩርናውን አቃለለ። እረ በኢየሱስም ከዚህ ህይወት ይጠብቀን። ልጅነታችንን የሚያቃልል መንፈስ ይመጣ። ልጅነታችንን ማክበር ይሆንልን። የተሰጠን ህይወት ከፍ ያለ ነው። ከፍ ያለ ህይወት ታውቃላችሁ። አብርሃም፣ ይስሐቅ፣ ያዕቆብ ተባለ። ታላቁ ግን እኮ ያዕቆብ ነው። መባል የነበረበት እኮ ያዕቆብ ነው። ነገር ግን አያችሁ ብኩርናውን በቀይ ወጥ ሸጠ ኤሳው። ብኩርናችንን እንጠብቅ። አሜን። እግዚአብሔር ሊሰራው ያለው አጀንዳ ባንተ አለ። ብኩርናህን ጠብቅ። ብኩርናህን በተራ ነገር አታቃልል። በማይረባ ነገር፣ በሚበላ ነገር፣ በዚህ ዓለም ነገር ብኩርናህን አታቅልን። ዛሬ ወደ ልጅነት ክብር መመለስ ይሁን፣ መመለስ ይሁን፣ መመለስ ይሁን። የትንሣኤው ኃይል ይመልሳል። የትንሣኤው ኃይል ይመልሳል። ማክራደለለሻ እግዚአብሔር ይህን ቃል ሲሰጠኝ ሁለት ነገር ነበር ውስጤ ላይ የመጣው ቃል፣ ግን እግዚአብሔር ወደዚህ እንዳደላ ስላደረገኝ ነው። ብኩርናህን አሁን እየተናገርኩ ያለሁትን ቃል እግዚአብሔር የሰጠኝ ነበር። ከቃል በኋላ እናገራለሁ ብዬ መንፈስ ቅዱስ በስራ ላይ ነው። ብኩርናችሁን አታቃልሉ። ብኩርና አይሸጥም። ልጅነት አይሸጥም። ማጋዳላ ባዲያሳ እንዲሁ ነው የተሰጠው ከእግዚአብሔር ዘንድ። አናቅልለው። ኢየሱስ ወዶሃል። ኢየሱስ ወዶሻል። ልጁ አድርጎሃል። ልጅነት እኮ ይበልጣል። ልጅ መሆን መወደድ እኮ ይበልጣል። ከዚህ ክብር የሚበልጥ ምን አለ? ይህንን እንደ ቀላል እንዳናይ። ለምኔ አለ ብኩርናዬ ለምኔ አለ። ተርቦ መጥቶ አደን ያድን ነበረ። ነገር ግን ያዕቆብ ምግብ ከእናቱ ጋር ይሰራ ነበር። ወጥ ሰርቶ ነበረ። ብኩርናህን አለ። እሱም ደግሞ የሚገርም ነው። እግዚአብሔር ይጠብቃል። ላማ ለምንሸትከ ኢየሱስ ለምን ለትከ ብርና ገንዘብ ቀሪ ነው የማይጠፋው ምርጥ ጌታ ይሻልሃል። የዘላለም ሕይወት ይሁን። ጌታ ይሻልሃል። የዘላለም ማካላባዴላ ማሰ ወደ ልጅነት ክብር መመለስ ይሁን። የዘላለም ሕይወት ተሰጥቶሃል። ይህ ሕይወት ቀልድ ሕይወት አይደለም። ደም የፈሰሰለት ሕይወት ነው። ኢየሱስ ዋጋ የከፈለበት ሕይወት ነው። በኢየሱስም ዛሬ በትንሣኤው ኃይል ይታደስ። መታደስ ይሁን፣ መታደስ ይሁን። ከፓስተር ጋር እንጸልያለን። መታደስ ይሁን፣ መታደስ ይሁን። ብኩርናን መሸጥ ዛሬ አይሆንም። እግዚአብሔር ድምፁን ሰጥቷል። ስሙ ይባረክ። የጠፋውን ሊያድን የሰው ልጅ መጥቷል በኢየሱስ ክርስቶስ። እንዲህ አንድ ነገርም ደግሞ ፓስተር እንዲጸልይ በእናት በአባት እምነት አምነን ጌታ ከልባችን ካልመሰከርን መመስከር አለብን። አያችሁ፣ በልብ አምነን መመስከር አለብን። ክብር ለጌታ ይሁን። ከፓስተር ጋር እንጸልያለን። ሃሌሉያ። እግዚአብሔር ይባረክ። እግዚአብሔር ስላመጣው ቃል እስኪ እንደገና በክዙ ጭብጨባ ክብር ለጌታ ይሰጣልን። ሃሌሉያ። እንደቆምን ኢየሱስ ተነስተዋል። አንድ ቀኝ እጃችሁ እንደዚህ ከፍ አድርጋችሁ ትንሣኤ የተሰማችሁ የትንሣኤ ሕይወት የተካፈላችሁ ኢየሱስ ተነስተዋል በሉ እስኪ አንዴ።
በእኔ ሕይወት ላይ ትንሣኤ አለ በሎ። እስኪ ሰላምን መልሶልኛል በሎ። ብኩርናዬን ሰጥቷል በሎ። ልጅነት አግኝቻለሁ በሎ። ሰላም የኔ ነው በሎ። በጌታ በኢየሱስም የአእምሮ መከፈት ሆኖልናል። የማስተዋል መንፈስ ሆኖልናል። ከኮነኔ ነፃ ወጥተናል። ርስት አግኝተናል። ዘላለም ውስጥ ገብተናል። በክርስቶስ ኢየሱስ የተካፈልነው ይህንን ነው። ይህ ሕይወት በቀልድ አልመጣም። ኢየሱስ በመስቀል ላይ ኤሎሄ ኤሎሄ እያለ እየተሰቃየ ነው ሕይወት የሰጠን። ይህ ሕይወት ይብዛልን፣ ሪቫይቫል ይሆንልን፣ መነቃቃት ጤና ይሆንልን። በዚሁ መንፈስ አሁን ማሚ መጨረሻ ለምስጢር ያነሰችው ጌታን እንደ ግል አዳኝ መቀበል እርግጠኛ አይደለሁም። እኔ ቤተሰብ ውስጥ ነው ያደግኩት። እስከዛሬ ግን በቤተ ክርስቲያን ነው ያለሁት። ኢየሱስን አውቃለሁ፣ ግን እጅ አንስቼ የመሰከርኩበት ቀን ትዝ አይለኝም። ያስመሰከረኝንም ሰው አላውቅም። የምን ሰው ካለ ማፈር የለበትም። ይህ የህይወት ጉዳይ። እንደዚህ አይነት ህይወቱ ላይ ያልወሰነ ሰው ካለ ምልክት ይስጠን እስኪ። ግን በቤተ ክርስቲያን ውስጥ ያደገ በግሉ ጌታን መቀበሉ እርግጠኛ ያልሆነ ማለት ነው። እሺ፣ ሌላ ጊዜም አስቡ። ዲያቆናት በጸሎት ውስጥ እንዳለን ለሁላችንም አይናችሁን ክፈቱ እንደቆማችሁ